መጽሐፈ ምሳሌ ምዕራፍ 3 የአባት ምክር ለልጆች። ልጄ ሆይ ሕጎቼን አትርሳ፣ ልብህም ትእዛዛቴን ይጠብቅ። ብዙ ዘመናትንና ረጅም ዕድሜን ሰላምንም ይጨምሩልሃልና። ምጽዋትና ሃይማኖት ካንተ አይራቁ። በአንገትህ ሰራቸው፣ በልብህ ጽላትን ጻፋቸው። ባለሟልነትን ታገኛለህና በእግዚአብሔርና በሰው ፊት መልካምን አስብ። በፍጹም ልብህ በእግዚአብሔር ታምነህ ኑር፣ በራስህም ጥበብ አትደገፍ። በመንገድህ ሁሉ ጥበብን እወቃት፣ እርሷም መንገድን ታቃናልሃለች። በራስህ አስተያየት ጠቢብ አትሁን፣ እግዚአብሔርን ፍራው፣ ከክፋትም ሁሉ ራቅ። ይህም ለሥጋ ፈውስ ለአጥንትም ጠገን ይሆንልሃል። እግዚአብሔርን በእውነት ባገኘው ሀብትህ አክብረው፣ ከእውነተኛ ፍሬም ሁሉ ቀዳማይቱን አግባለት። ጎተራህም እህልን ይሞላል፣ የወይን መጥመቂያህም ወይን ይሞላል። ልጄ ሆይ የእግዚአብሔርን ተግሣጽ ቸል አትበል፣ በመገሰጹም ከእርሱ የተነሳ አትመረር። አባት የሚወደውን ልጁን እንደሚገስጽ እግዚአብሔር የሚወደውን ይገስጻል፣ የሚቀበላቸው ልጆቹን ይገርፋልና። ጥበብን የሚያገኝ ማስተዋልንም የሚያውቅ መዋቲ ሰው ብፁዕ ነው። በወርቅና በብር በብዙ መዛግብት ከመነገድ ይልቅ በእርሷ መነገድ ይሻላልና። ዋጋው ብዙ ከሆነ ዕንቁም የከበረች ናት፣ ክፉ ነገር አይቃወማትም፣ ለሚቀርቧትም መልካም ናት። ክብርም ሁሉ አይተካከላትም። ረጅም ዕድሜና የሕይወት ዘመን በቀኟ ነው፣ ባለጸግነትና ክብርም በግራዋ። ከአፏ ጽድቅ ይወጣል፣ ሕግንና ምጽዋትንም በአንደበቷ ትለብሳለች። መንገዶቿ መልካም መንገዶች ናቸው፣ ጎዳናዋም ሁሉ ሰላም ነው። እርሷ ለሚመረኮዛት ሁሉ የሕይወት ዛፍ ናት፣ የሚታመኑባትም በእግዚአብሔር እንደ ጸና ሰው ናቸው። እግዚአብሔር በጥበብ ምድርን መሠረተ፣ በማስተዋልም ሰማያትን አዘጋጀ። በእውቀቱ ቀላያት መነጩ፣ ደመናትም ጠልን ያንጠባጥባሉ። ልጄ ሆይ ቸል አትበል፣ አሳቤና ምክሬን ጠብቅ። ነፍስ ትድን ዘንድ ለአንገትም ሞገስ ይሆንህ ዘንድ ለሥጋህ ፈውስ ለአጥንትም ጠገን ይሆንልሃል። በመንገድህም ሁሉ በመተማመን ትሄዳለህ፣ እግሮችህም አይሰነካከሉም። በተቀመጥህም ጊዜ አትፈራም፣ ብትተኛም መልካም እንቅልፍ ትተኛለህ። ከሚመጣብህም አስደንጋጭ ነገር ከሚመጣውም የክፎች ሰዎች አደጋ አትፈራም። እግዚአብሔር በመንገድ ሁሉ ይኖራልና እግሮችም እንዳይነዋወጡ ያቆማቸዋልና። ለተቸገረው ሰው በጎ ነገር ማድረግን ቸል አትበል፣ በእጅህ ያለውን ያህል እርደው። በጎ ነገርን ማድረግ ሲቻልህ ወዳጅህን ሂድና ተመለስ፣ ነገ እሰጥሃለሁ አትበለው፣ ነገ የምትወልደውን አታውቅምና። እርሱ ተማምኖብህ ከአንተ ጋር ተቀምጦ ሳለ እንደገና በወዳጅህ ላይ ክፉ አታስብ። እርሱ በላይ የሰራው ክፉ ነገር ከሌለ ከሰው ጋር በከንቱ አትጣላ። ከክፉ ሰዎች ዘንድ ሹምጥን ገንዘብ አታድርግ፣ በመንገዳቸውም አትቅና። ኃጢአተኛ ሁሉ በእግዚአብሔር ዘንድ ርኩስ ነውና ከጻድቃንም ጋር አንድ አይሆኑም። የእግዚአብሔር መርገም በክፎች ቤት ነው፣ በጻድቃን ቤት ግን በረከት አለ። እግዚአብሔር ትዕቢተኞችን ይቃወማቸዋል፣ ለትሑታን ግን ክብርን ይሰጣል። ጠቢባን ክብርን ይወርሳሉ፣ ሰነፎች ግን ውርደታቸውን ከፍ ከፍ ያደርጋሉ።